መጀመሪያ ማለት ነው ቴዲ እጄን ይዞ እየመጣን ነበር። ከዛ ያለው ከፊት ለፊታችን ሲሆን ያመጣና አንተ ከሷ ጋር ምን ትሰራለህ? ከዛ አንቺ ተለከፍሽ ለመስራት ንገሪኝ። ለምንድን ነው እንደዚህ የምትጨነቅልኝ? ሲከፋሽ ማየት ስለማልፈልግ እኮ። ለምን መሰለሽ? እንዴት እንደሆነ አላውቅም፣ ግን እወድሻለሁ። ይቅርታ በዚህ ሁኔታ እንደዚህ ስላልኩሽ፣ ግን በቃ ምንም ማድረግ አልችልም። ፍቅር ፈጣሪ የሰጠን ውዱ ነገር ነው። ራሴን መከልከልም ሆነ ኑኑን አትወደዳት ማለት አልችልም። ግን እኮ እኔ ላንተ መሆን አልችልም። ያው በሽተኛ አይደለሁ። ምንም ብታደርጊ ልጠላሽ አልችልም። አንቺን መጥላት በጣም ከባድ ነው። ምንም ቢሆን አንቺን መተው አልፈልግም። እንዴት? እንዴት የሚለውን ፈጣሪ ያውቃል። ሰላም ጤና ይስጥልኝ ውድ የእንግዳ ድራማ ቤተሰቦች፣ ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዳ ድራማ ክፍል 34 ላይ ወይዘሮ ሄለን ኑኑያትን ትዕዛዜን አልቀበልም ብለሽ ከልጁ ጋር አብረሽ ስለሄድሽ ልጁን አሳገትሽው፣ ችግር ውስጥ ጣልሽው በማለት ጥፋቱ የእሷ እንዲመስልና እሷ ያደረገችው ያ ተግባሯ በሌላ ሰው እንዳይነገርባት ኑኑያት እንድትፈራት እያደረገች ትገኛለች። እንግዲህ ወይዘሮ ሄለን ኑኑያት ታመሻን ብላ ለብዙ ጊዜ እንድትሰቃይ ስታደርጋት እንደነበረ ነገሩ ውሸት እንደሆነ ኑኑም እንዲሁም ቤሉልም ደርሰውበታል። ነገር ግን ኑኑ ቤሉል ከወይዘሮ ሄለን ጋር እንዲጣል አልፈለገችም። እኔ ጤነኛ ከሆንኩ በዚህ እናመስግን በቃ ተው ብትለውም እሱ ግን በፍጹም እውነቱ መውጣት አለበት፣ እንዴት ቢንቁን ነው ያልታመመ ሰው ታመመ ብለው መድኃኒት የሚሰጡት ብሎ በጣም ተናዶ እንደነበረ እሷም ነገሩን ብታውቅም ግን ችግር እንዲፈጠር ስላልፈለገች ልትተወው ፈልጋ ነበር። ነገሩ ሌላ መንገድ ያዘና ቤሉልም ታገተ። ኑኑም እንግዲህ ቤት ትገኛለች። ወይዘሮ ሄለን በግላጭ ስላገኘቻት አሁን ላይ የፈለገችውን ነገር እያለቻት ነው። ነገር ግን ኑኑያት እንደ በፊቱ ስላልሆነች ከዚህ በኋላ ለወይዘሮ ሄለን እጅ የምትሰጣት አይመስለኝም። ምክንያቱም ኑኑያት በፊት ታመም ያለው ብላ ስለምታስብ ነው። እንደዛም እንኳ ሆኖ የእሷን ትዕዛዝ አታከብርም ነበር። ከቤሉል ጋር እንዳላይሽ እያለቻት በተደጋጋሚ ከሱ ጋር ነበረች። ጭራሽ የባሰ ነበር አብራ የነበረችው እንደታመመች እያወቀች። አሁን ላይ ግን ቤሉል እንደሚወዳት ነግሯታል። እኔ ወድሻለሁ ብሏታል። ግን እኔ ጤነኛ አይደለሁም እንዴት ይሆናል ብትለውም ስለሱ ፈጣሪ ያውቃል። እኔ ግን አንቺን አለመውደድ አልችልም። ልቤን ኑኑን ተዋት ማለት አልችልም፣ ምክንያቱም ወድሻለሁ። ፍቅር ደግሞ ከፈጣሪ የሚሰጥ ጸጋ ነው። ስለዚህ አንቺን ምንም ብትመተው አልችልም ብሏታል። ኑኑያት ለምንድን ነው እንደዚህ የምትጨነቅልኝ ብለው ነበረ። በባለፈው ክፍል ካያችሁ ውጤቱን ያወቀ ቀን ከኑኑያት ጋር አውርተው ነበር። ካወሩ በኋላ ነገ ሐኪም ቤት እንሄዳለን፣ ለማንኛውም ግቢና ረፊ ብሏት ነበር። እሷ ግን በሩ ጋር ቁማ ተደብቃ እያየችው ስለነበረ ቆይ ለምንድን ነው በዚህ መጠን የሚያስብልኝ ብላ ግልጹን ይንገረኝ ብላ እንግዲህ ወጥታ ለምን እንደሚያስብላትና ለምን እንደሚጨነቅላት ጠይቀዋለች። እሱም ደግሞ እኔ እወድሻለሁ ስለምወድሽ ነው ብሏታል። ስለዚህ ኑኑ ደግሞ እኔ እኮ በሽተኛ ነኝ ነው ያለችው እንጂ ሌላ ችግር እንደሌለባት፣ እንደውም እሷ ራሱም እንደምትወደው እዚህ ቀደምም ተናግራለች። እና እንግዲህ በዛ የተነሳ አሁን ላይ ጤነኛም ስለሆነች በዛ ላይ ጋሽ ያወሩትንም ስለሰማች እዚህ ቀደም ኑኑና ቤሉልን በአንድ ላይ እናድርጋቸው የሚለውን ወሬም ስለሰማች የፈለገ ቢሆን ኑኑ ከቤሉል አትርቅም። ወይዘሮ ሄለን የገነባችው ሁሉ አሁን ላይ እየተናደባት ነው። እናም የተናደውን ደግሞ ለማስተካከል እየተጣደፈች ትገኛለች። እንደሚታወቀው መኩ ገጠር ድረስ ሂዶ ህጻናትን አስተምራለሁ አሳድጋለሁ በማለት የገጠርን ህጻናት እየሰበሰበች እንደነበረ
መረጃ ይዞ ከመጣ በኋላ ለድጋሚ በመሄድ ሰዎቹ ፖሊስ ድረስ ጉዳዩ እንደደረሰ እንዴት ቃል ገብታ ትከዳናለች በማለት ተከሳለች። እንዲሁም ደግሞ እየተፈለገች እንደሆነ መጥቶ ከተናገረ በኋላ ወይዘሮ ሄለን አንድ ሀሳብ አሰበች። ቤሉልን አዶኒን ለብቻው መኩንም ለብቻው እንግዲህ አውርታቸዋለች። መኩን እኔ ስራዬ እንዲታይ በሰው ዘንድ ስለማልፈልግ ታይታ ስለማልወድ ነው አለችው። አዶኒን ደግሞ መሸወድ አልቻለችም። መጀመሪያ የጓደኛዬ ነው ብላ ብትልም እሱ ግን የትኛው ጓደኛች አድራሻውን ስጭኝና ይጅሌው እያለ እየተሳፈጣት ይገኛል። ምክንያቱም ደግሞ የእሷን መረጃዎች እንዳለ ዶክሜንቶቹን ከቤታቸው እየሰረቀ ሰብስቦ ወስዶታል። አንድ ነገር መረጃ አያመልጠውም። አዶኒ እዛ ቤት እስከ ዛሬ ድረስ ሲኖር ምንም የማያውቅ መስሎ ግን እየተደበቀ እየገባ ክላሳቸው የወይዘሮ ሄለንን የስራቸውን ሁሉ ዶክሜንት ለቃቅሞ ወስዶታል። አሁን ላይ ወይዘሮ ሄለን አዶኒን ምንም ነገር እምቢ ማለት አትችልም። አዶኒ ምናልባት አንድ ነገር ብቻ ነው የማያውቀው፣ ወይዘሮ ሄለን የአባቱ ገዳይ እንደሆነች አያውቅም። ከዛ ውጭ ግን ስለምትሰራቸው ወንጀሎች ሁላ እያንዳንዱ ተግባሯን ሁሉ ደርሶበታል። እናም ወይዘሮ ሄለን አዶኒ ከኔ ጋር መሳፈጥ ይቅርብህ፣ ህይወትህን አከብደዋለሁ ብትለውም እሱ ግን እኔ ያንቺን እንዳላከብደው ብትፈርኝ ይሻላል፣ ብዙ አትናቂ ብሎ ቁርጡን ነግሯታል። እና ምሳሌውን ስራ ማብሬ መስራት ፈልጋለሁም እያለ ነው። አዶኒ እንግዲህ ከዚህ በኋላ እኔ የምወደውን ነገር የኔ የሆነ ነገር የነጠቁኝን ሰዎች በሙሉ እበቀላቸዋለሁ፣ አጥፍቼም እጠፋለሁ ሲል ነበር። ነገር ግን እሱ የሱ ያልሆነ ነገር ወይም ደግሞ ኑኑያትን ስለሚወዳት እሱ ስለሚወዳት ብቻ የቤሉል እንድትሆን አልፈልግም፣ የኔም የሱም መሆን አትችልም የኔ ካልሆነች እያለ ነው። እንግዲህ እንደዚህ በግድ ፍቅር እንዳለ አላቅም ነበረ። በእርግጥ ይሄ ነገር ሐረግ ድራማ ላይም ያፌት ኤፉን እንደዚህ ነው ያደረጋት። ከፍቅረኛዋ ነጥቆ ወይም ደግሞ ከናታን ነጥቆ ነው ያገባት። ምናልባት ኤፍራታ እሱን ያገባችበት ምክንያት ያው እሱን ፍቅሯን ለመጠበቅ ስለሆነ ነው። እና ምንኑ ላይ ይሄ ነገር እንዳይፈጸም እየፈራሁኝ ነው። ምክንያቱም አዶኒ በጣም አምርሯል ማለት ነው። ቤሉልን በማገት እያሰቃየው ይገኛል። ምን እንደሚፈልግ እስካሁን ድረስ ለቤሉል አልነገረውም። ቤሉል ደግሞ ማን እንዳገተው አያውቅም። ነገር ግን እኔ ወንጀል አልሰራም፣ ከወንጀለኞች ጋርም አይደለሁም፣ ምን አርግ ነው የምትሉኝ ብሎ ቢልም የሚያናግረው ሰው የለም። መብራት እያጠፉ በጨለማ እየመጡ ውሃ ይደፉበታል፣ ያፍኑታል። በቃ ይሄን ብቻ ነው እስካሁን እያደረጉ ያሉት። መቼም አዶኒ ከሱ ጋር ፊት ለፊት ተጋት እንደማይጋፈጥ እርግጠኛ ነኝ። ምክንያቱም እሱ እንደሆነ ካወቀ ህይወቱን ሲኦል ነው የሚያደርግበት። አይለቀውም። ቤሉል በጣም ኃይለኛ ልጅ ነው። በሌላ በኩል መሲ ናት። መሲ ደግሞ እንግዲህ ከቴዲ ጋር ስለነበራት ቆይታ ለታዱ እያነገረቻት ነበረ እና በትወና መልክ ነበር የምታሳያት። ሁለቱ ድንጋይ ራሶች መንገድ ላይ ተገናኙ አለቻት። ከዛ ደግሞ የታዱ የወሬ ጥማት አፏን ከፍታ ነበረ የምታዳምጣት። እሷ ደግሞ ሆን ብላ ጭራሽ አንድ ወሬ ታወራና 10 ሳቅ ነበር የምትስቀው። እና ከሷ ጋር መቼም ያልሳቀ ሰው የለም አይደለ? ወይም ደጋግማችሁ ያያችሁ ሰዎች ትኖራላችሁ። እና የመሲ ዛሬው በጣም ያስቅ ነበረ። ነገር ግን መሲ ቴዲን ሳትወደው አትቀርም። ቴዲን ወደዋለች። ቴዲ ደግሞ በፍጹም መሲን ይወዳታን ብለን ማለት አንችልም። ምክንያቱም ቴዲ መጀመሪያም ታሪኩን ሲነግራት የውሸት ታሪክ ነበረ። ስለ ሄለንና ስለ እሱ ግንኙነት የውሸት ታሪክ ሲነግራት ሰምተናል። ስለ እኔ ከመጀመሪያውም ከስር መሰረቱ ማወቅ አለብሽ ካላት በኋላ ነገር ግን ሀሰተኛ እውነት ያልሆነ የውሸት መረጃ ነው የነገራት። ይሄ ነገር ደግሞ መሲን ሊጎዳት ይችላል ብዬ አስባለሁ። መሲ መጠንቀቅ አለባት። ትውደደው መውደድን ግን እያንዳንዱ እርምጃዋን ግን በፍጹም ማመን የለባትም። ቴዲ ማለት ምንድነው ከአጋም የተጠጋ ቁልቋል ነው ምናምን ብቻ ሲያለቅስ ይኖራል ምናምን ይባላል። እና ቴዲ ማለት ከሄለን ጋር የድሮ ትዳር የነበራቸው ምናልባትም ኑኑ የሁለቱ ልጅ ልትሆን የምትችል ከብዙ ነገሮች አንግል ማለት ነው ኑኑ የቴዲ ልጅ ትሆናለች ብለን እናስባለን። እሱ ከሚያደርጋቸው ድርጊቶች የተነሳ ማለት ነው። ስለዚህ ያ ማለት ደግሞ መቼም ቢሆን ለሄለን መስራቱን አያቆምም። ለምሳሌ ቤሉልን ሊያግትላት ነበረ።
ቤሉልን በሌላ ሰው ስለተቀደሙ ነው እንጂ ወይዘሮ ሄለንና ቴዲ ቤሉልን ሊያሳግቱት ነበር። ያ ማለት አሁንም ለሄለን እየሰራ ነው ማለት ነው። ስለዚህ ቴዲን እንዴት ማመን ትችላለች? እና ልጅቷ ደግሞ በጣም ሳትወደው አትቀርም፣ ያስታወቅባታል ከድርጊቷ ከሁኔታዋ። ምክንያቱም መጀመሪያ ላይ ሲያወሩ በስልክ ወደዋለች። ኦልሬዲ ከወደደችው በኋላ ነው ማንነቱን ያወቀችው። እናም ያው እንግዲህ ፍቅር ደግሞ ያው ከያዘ ያዘ ነው፣ ምንም ነገር ቢሆን ማለት ነው። እውነተኛ ፍቅር ከሆነ ሳታውቀው ስለወደደችው ስታውቀው ልትጠላው አልቻለችም። ተናዳበታለች እንጂ አልጠላችውም። ስለዚህ ይህንን ተጠቅሞ እሱ እንዳይጎዳት ያስፈራኛል ቴዲ ማለት ነው። ወይዘሮ ሄለን ኑኑያትን ደግሞ ምናልባት ከዚህ በኋላ ከሱ አጠገብ ማደርሽ ከሆነ እሱ ካለበት ፈልጌ ያመጣዋለሁ ብላ ቃል ገብታላታለች። ኑኑያትን በፍጹም እኔ ከሱ ካጠገቡ አልደርስም፣ ብቻ እሱን ፈልገሽ አምጪው ብላት ነበር። ነገር ግን በፍጹም እሱን መተው አልችልም እያለች ነው ደግሞ መልሳ ሌላ ነገር መፈለግ አለብኝ እያለቻት ነው። ሌላው ደግሞ መሲ ወይዘሮ ሄለን ፖሊስ ጋር ሄጄ ጠቁምባታለሁ እያለች ነው። ወይዘሮ ሄለን የልጇ መታገት እያወቀች የቤሉልን መታገት እያወቀች ምንም እንዳልተፈጠረ ለማንም ሰው ሳታወራ መሲን ሱቅ እንሂድ ብላ ሱቅ ወስዳት ጌጣጌጥና ልብሶችን ስትገዛ ነበረ። ምናልባት ይሄ ነገር ለመሲ ይሆን ወይስ መሲ ምክንያቱም ቢሮ እንድትሰራ ጠይቃታለች መሲን። ምናልባት ያን ነገር የገዛችው ለመሲ ይሆን ወይስ ደግሞ ለራሷ ወይም ደግሞ ለቤሉል ፍቅረኛ ሊሆን ይችላል። ቤሉል ጠፍቶ እየተባለ ሰው ተጨንቆ፣ እሷ ግን መሲን ይዛ ውጭ ላይ እቃዎችን ስትገዛዛና ስትዝናና ነበረ። ጭራሽ ያልበቃት ብሎ ወደ ቤት ተመልሰው አይንዬ በጭንቀት ቁማ ሲመጡ አገኛችሁት ወይ አመለከታችሁ ወይ ስትል መሲ ግራ በመጋባት ምንድን ነው ምናምን ስትል ይቺ የተረገመች ነግራቸው ነው እንዲ ያለችና አዎ አሁን እኮ ፖሊስ ጣቢያ ነበርን እየፈለግነው ነበር በማለት ስትዋሽ፣ መሲንም እንደዛ ነው አይደል ብላ እንድትዋሽ አድርጋታለች። መሲ ለምን ማዋሸት እንዳስፈልጋት አላውቅም። መሲ ጭራሽ ቤሉል ከነ መጥፋቱን ማታቅም ነበረ። እናም በመጨረሻ በዚህ ሁኔታዋ መሲ ትናደድና ወይዘሮ ሄለን ላይ ጠቁምባታለሁ እያለች ነው። ፖሊስ ጋር ደውዬ እጠቁምባታለሁ፣ ቤሉልማ ጠፍቶና ታግቶ እኔ እዚህ በሰላም አልኖርም እያለች ነው። ኤልሹ ደግሞ ወደ ኑኑያት ክፍል በመሄድ በአንቺ ምክንያት ነው ወንድሜ የታገተው በማለት እንግዲህ ኑኑያትን በትራስ አፍና ልትገላት ነበረ። ወይዘሮ ሄለን ሁሉንም ሰው አሁን ላይ ወደ ወጥመዷን ቢሆን እያስገባች ያለች ይመስለኛል። የቤሉል መታገት በጣም ነው ያስደስታት። ማን ነው ስራዬን ያቀለለልኝ? ማን ነው ግን ይህን ስራ ያቀለለልኝ? እያለች ነው እንግዲህ ወይዘሮ ሄለን። የቤሉል መታገት ብዙ ነገሮችን ለማስተካከል እየተመቻት ነው። አሁን ላይ ማንነቷ ግልጥ ብሎ ወጥቷል። መኩን ደግሞ እዛ ወንጀል ውስጥ ልታስገባው እያሰበች ይመስለኛል። መኩን እዛ ገጠር ላሉት ሰዎች ገንዘብ ስጥልኝ እያለችው ነው። መኩን ይህን ነገር ማድረግ አልችልም ቢላትም እናትህ አይንዬ ደስ እንዲላት አትፈልግም፣ ገንዘብ ማግኘት አትፈልግም። ስለዚህ ስራ መስራት አለብህ። እናም ገጠር ላሉት ሰዎች ገንዘብ ወስደህ እንድትሰጥልኝ እያለችው ነው። መኩን በዚህ ሀሳቧ የተስማማ ይመስለኛል። ላስብበት ብቻ ነው ያላት። አዶኒ ደግሞ ቤሉልን መቼም ቢሆኑና አንተ እንድትሆን አልፈቅድልህም፣ ለእኔ ካልሆነች ለአንተም ለእኔም አትሆንም እያለ ነው። ምን ሊያደርጋት ይሆን? ነገር ግን ለጊዜውም ቢሆን አዶኒ ለቤሉል ትልቅ ውለታ ውሎለታል። ወይዘሮ ሄለን ካጠመደችለት ወጥመድ ስላስመለጠው ማለት ነው። ወይዘሮ ሄለን ቤሉልን ለማገት ስታወራ አዶኒ ሳይሰማት አይቀርም። ለዛ ነው ይህን አጋጣሚ የተጠቀመው። ምክንያቱም በአንድ ቀን በተመሳሳይ ሰዓት ሁለቱም ቤሉል ላይ ይሄን ሊያቅዱ አይችሉም ነበረ። የቴዲና የሄለን ሰዎችም ሆስፒታል በር ላይ ነበር ሲጠብቁት የነበረው፣ የአዶኒ ሰዎችም እንደዛ። ስለዚህ አዶኒ ወደ ፎቅ ሲወጣ ወይዘሮ ሄለን ቴዲ ጋር ደውላ ነበረ። ቶሎ ብለህ አግታቸው፣ በፍጹም ሄዳ መመርመር የለባትም ብለው ነበረ። በዛን ሰዓት ደግሞ ቴዲ ከመሲ ጋር ስለነበረ ምንም ነገር ሊያደርግላት አልቻለም። ከመሲ ጋር ሲለያይ ነው እሷን ራሱ በስርዓቱ ማውራት የጀመረው። ለዛ ነው ሁለቱ ምርመራውን አድርገው ሲመለሱ ልጁ የታገተው እንጂ ኑኑ ጭራሽ እስካሁን ድረስም ስለ በሽታዋ አታውቅም ነበረ። ኑኑ አሁን ላይ ስለደነገጠች ነው እንጂ ወይዘሮ ሄለንን መጠየቅ ትችል ነበር። ሳልታመም ለምን ታመምሽ ተባልኩ የሚለው ጥያቄ በድንጋጤ ውስጥ ስለሆነች እስካሁን አልጠየቀቻትም።
ብቻ ሁሉም ሚስጥር አድርገው ስለሚይዙት ችግራቸው እየተባባሰ ነው። መኩ መሲና ኑኑ ችግራቸውን በአንድ ላይ ቢያወሩት ሄለንን መጋፈጥ ይችላሉ። ነገር ግን ሄለን እየብቻ ነው ዛሬ አሁን ላይ የተጫወተችባቸው ያለችው። ኑኑን ለብቻ፣ መሲን ለብቻ፣ መኩንም ለብቻ እያሰቀየቻቸው ትገኛለች። እናትየዋንም እንደዛው ለብቻ፣ ሁሉንም እየብቻ የተለያየ ማንነት ነው የምታሳያቸው። ለኑኑ በጣም ኃይለኛና ክፉ ናት። ለመሲም እንደዛው። ለመኩና ለእናትየዋ ደግሞ ጥሩ ሰው መስላ ለመታየት ትሞክራለች። አዶኒ ግን ማንነቷን ጥንቅቅ አድርጎ አውቋል። እና እኔ ተወዳጆች እንግዳ ድራማ ክፍል 34 ይህን ይመስል ነበረ። በክፍል 35 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።